እዚህ ገዳም እጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን ሆናለሁ። እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። እግዚአብሔር ዘር እየቆጠረ ምንም አንድ የተናገረ ያለው የገሌ ልጅ ምንም ያህል ብትሰራ 1000 ትውልድ በሙሉ ብለህ ሰተት ብለህ ገነት መንግስተ ሰማያት ትገባለህ ማለት አይደለም። ንስሐ አልገባም ለምን ሲባል ግሸን እጃለሁ ተለያየ ላይ ንጹህ ሆኜ ስመጣ ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል አለ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም። በፍጹም ገዳሙም እንደዚህ አያስተምሩ። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ ካህኑ ይቅርብህ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም። ጥምቀትን ተክቶ አያድንም። ቁርባንን ተክቶ አያድንም። ቄሱ እኮ ይፍታ ይድግ ያንጸው ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይደል። ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ክርስቶስ እስከሚመጣ የሚመጣበትን አናውቀውም፣ ግን እስከሚመጣ ድረስ ሺህ ትውልድ ይሞላል ብዬ አላም። የቅዱሳን ስራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው። ጥያቄው የህይወት ነው። የክርስቶስን ቤዛነት፣ የክርስቶስን ሰውነት፣ የክርስቶስን መወለድ ምክንያት የሚነሳ ምንም አይነት ቃል ኪዳን የለም። ቅዱሳን ክርስቶስን ያሳዩናል። ጠላትን መውደድ እንዴት ነው ተብለን ብንጠይቅ እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ይወጣል፣ ይወርዳል፣ እጸድቃለሁ ይላል። እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በመነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋርጥም፣ እንግዲህ ያረክስም ይላል። በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈታ በክብረ ቅዱሳን ጉዳይ ነው የሚሆነው። ቅዱሳን በነገረ ድነት ውስጥ ያላቸው ድርሻ ምንድን ነው? እግዚአብሔር ለቅዱሳን የሰጠው ቃል ኪዳን አለ። እስከ 10 ትውልድ እስከ 50 ትውልድ እምርልሃለሁ የሚለው ቃል ኪዳን ትርጉሙና ሚስጥሩ ምንድን ነው? ከሚስጥረ ክህነትና ከሚስጥረ ንስሐ ጋርስ እንዴት ይታረቃል የሚል ጥያቄ ነው። ከርዕሰ ሊቃውንት ጀምራለሁ። እሺ፣ ቅድም እኔ ስለጀመርኩ አሁን መምህር ብርሃኑ ይጀምሩ ብለዋል። እሺ፣ እንደምን ዋላችሁ? አሜን። ለባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ነገሩ የተመቸ ነው። ቅድም እንደው ስላስተማርኩ ብለው ነው እንጂ ከሳቸው የተጀመረው እኔ እየጀመርኩ እሳቸው እያረሙ እያቀኑ እያስተካከሉ እየጨመሩ ቢሄድ በጣም የተመቸ ነው። እውነት ለመናገር እንደዚያ ነው መሆን ያለበት። በጣም ጥሩ። ይሄ እስከ 10 ትውልድ እስከ 50 ትውልድ የሚለው ምንድን ነው የሚለው? በነገራችን ላይ እንደዚህ አይነት አገላለጽ የሚጀምረው ከመጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ 20 ላይ ነው የሚጀምረው እና ለአብርሃም የተገባው ቃል ኪዳን እስከ ሺህ የሚል ነው። እስከ ስንት ትውልድ? አዎ። እና ትርጉሙን ለመረዳት አንድ ነገር ብቻ ነው ለማመልከት የምሞክረው። ለአብርሃም እግዚአብሔር እስከ ሺህ ትውልድ ቃል ኪዳን እንደሚምርለት ቃል ኪዳን ገብቶለታል። ግን ሺህ ትውልድ ምን ያህል ነው የሚለውን ደግሞ ትንሽ ግምት ብንወስድ ከአዳም እስከ ክርስቶስ ስንት ትውልድ እንደሆነ ታውቃላችሁ? እስቲ ንገሩኝ። ከአዳም እስከ ክርስቶስ ስንት ትውልድ ነው? ሉቃስ ላይ ባለው ብቻ የሉቃስ ወንጌል ላይ ባለው ብንሄድ ስንት ነው የሚሆነው? 76 ወይ 77 ነው አይደለም? እዛ ላይ ባለው የሉቃስ ወንጌል ላይ ባለው እንግዲህ በ5500 ዓመት ጉዞ ስንት ትውልድ ደረሰ ማለት ነው? 76 ሺህ ትውልድ ለመድረስ ስንት ዓመት ይፈጅበታል? እስኪ በዚህ ያስሉት። ስለዚህ ጉዳዩ አባታችን በደንብ አስፍተው ይነግሯቸዋል። የትውልድ ቁጥር አይደለም። ከ10 ቁጥር ጀምሮ ያሉት ብዙ ቁጥሮች 10፣ 20፣ 30፣ 40፣ 50፣ 60፣ 70፣ 80፣ 90፣ 100 ከዚያ በአብዛኛው ግን በጣም ፍጹም ለመናገር ሺህ ይባላል እና ሺህ ፍጹም የሚገርመው እዚያ ላይ እስከ ሺህ ትውልድ ምሕረትን እሰጣለሁ ካለ በኋላ ደግሞ እስከ 4 ትውልድ ደግሞ ተበቅዬ አጠፋለሁ ይላል ደግሞ እግዚአብሔር። እና በቀሉ ሲሆን 4 ምሕረቱ ሲሆን ስንት ነው የሆነው? መልሱልኝ።
ስለዚህ ሺህ የሚለው እግዚአብሔር ዘር እየቆጠረ ምንም አንድ የተናገረ ያለው የገሌ ልጅ ምንም ያህል ብትሰራ 1000 ትውልድ በሙሉ ዝም ብለህ ሰተት ብለህ ገነት መንግስተ ሰማያት ትገባለህ ማለት አይደለም። የዚህ መልእክቱ ሁለት ነው። አንደኛ የእግዚአብሔር ምህረቱ ከመዓቱ ጋር የማይነጻጸር መዓቱ በጣም ትንሽ ናት፣ ምህረቱ ተነግሮ የማያልቅ ሰፊ ነው። ለዚያ ነው ትውልድ ስንት ነው ቁጠሩ ያልኳችሁ እንጂ አብርሃም ክርስቶስ እስከሚመጣ የሚመጣበትን አናውቀውም፣ ግን እስከሚመጣ ድረስ 1000 ትውልድ ይሞላል ብዬ አላምንም። ከአዳም ጀምሮ ያለው ነው። ከአብርሃም ጀምሮ ያለውን ደግሞ ስንቆጥረው የማቴዎስ ወንጌል ላይ እንዳለው ወደ 44 ትውልድ ነው አይደለም? ስለዚህ ተመልከቱ፣ ቃል ኪዳን የተገባለት አብርሃም ነው። ከአብርሃም ጀምሮ ያለው ዘመን ሲቆጠር እናሰላዋለን። በዚያ ውስጥ 44 እስከ ዕለተ ምጽአት 1000 አይሞላም በእርግጠኝነት። እና ጉዳዩ የትውልድ ቁጥር አይደለም። ከዚያ ይልቅ እስከ 4 ትውልድ ተበቅዬ አጠፋለሁ እስከ 1000 ትውልድ እምራለሁ ሲል የእግዚአብሔር እኛን ለመማር ትንሽ ምክንያት ነው የሚፈልገው። እግዚአብሔር ትንሽ ምክንያት ይፈልጋል። ከተመለስን በትንሽ ምክንያት እግዚአብሔር ይቅርታ ይሰጣል። በጣም ምህረቱ ሰፊ ተነግሮ የማያልቅ መዓቱ ደግሞ ሲቆጣ ያጠፋል፣ ይቀጣል፣ ይፈርዳል። ፍርዱም ትክክል ነው። ግን ያም ቢሆን ይታገሳል። መዓቱ ራሱ እስከ 4 ትውልድ ነው ማለት ምህረት ነው። አላበዛውም፣ አላሻግረውም ማለት ነው። እና የመጀመሪያው መልእክቱ ምህረትን፣ ይቅርታን፣ ቸርነትን የሚወድና ለዚህ ወሰን ገደብ የሌለው አምላክ መሆኑን የሚናገር ነው። ሁለተኛ ደግሞ እግዚአብሔር እኛ በሱ ፊት ምንመጥን ባልሆን ጊዜና ምህረቱን ግን አምነን በሌሎቹ ምክንያት ስናማጽነው ይቅር ይላል። እና አሁን እስከ 10 ትውልድ እስከ 20 ትውልድ እስከ 50 ትውልድ የሚለው እግዚአብሔር ስለነዚያ ቅዱሳን ገድል ሌሎቹን ደካሞቹን ሁሉ ለመማር ያለውን ርህራሄ ይቅርታ ሰጠ። ግን በዚያ እንድናምን ደግሞ ይፈልጋል። ካላመን የሚገኝ ነገር ደግሞ አይደለም። እና ባጭሩ እግዚአብሔር ለቅዱሳን እንደዚህ አይነት ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን 10 ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። ይሄን ደጋግሞ መጽሐፍ ቅዱስ አረጋግጦታል። ለምሳሌ ለዳዊት ለዘላለም መንግስትህን አጸናለሁ ብሎታል። ግን መንግስቱ የተከፈለው በልጅ ልጁ በሮብዓም ነው። ለዛውም ስለ ዳዊት ብሎ ሶሎሞንን 1 ትውልድ አሻግሮለት ነው። እና ቃል ኪዳን የሚሰራው ሕጉን ትእዛዙን ለሚጠብቁ በዚያ ቃል ኪዳን አምነው በዚያ ቃል ኪዳንና በሕጉ ስለሚኖሩ ነው። ቅድምም ስለ ገዳመ አስቄጥስ ተናግሬ ያለው አባ መቃርስን ያህል አባት እግዚአብሔር ንቆት አቅሎት አይደለም፣ ግን ሕጉን ስርዓቱን ተቀብለው ከሄዱ ብቻ ነው። ለምሳሌ ሶሎሞን ቤተ መቅደሱንም ሲያስመርቅ ለጸለዩን ጸሎት ሰምቻለሁ እስከ ዘላለም እንዲህ አድርጌ ብሎ ቃል ኪዳን ገብቶለታል። ግን ያ የሶሎሞን ቤተ መቅደስ ፈርሷል። ምክንያቱም ሰዎች ያን ሕጉን ትእዛዙን ካልጠበቁ ቃል ኪዳን የሚሰራው ሕግ ትእዛዝን ጠብቀው ለሚሄዱ ነው እንጂ ሕግ ትእዛዝ ሳይጠብቁ በቃል ኪዳን ይድናሉ ማለት አይደለም። ምክንያቱም መጀመሪያ አያምኑማ በቃል ኪዳኑ። አምነው የሚያምኑ ከሆነ ሕግ ስርዓቱን ይጠብቃሉ። በዚያ መሰረት ለሚሄዱ ነው ምህረት የሚገኘው። እና በመሰረታዊ መልእክቱ ግን እግዚአብሔር ምህረቱ ወሰን የሌለው በአንድ ሰው ትንሽ ምግባር እንኳን በጣም ብዙ ሰዎችን የመማር ሌሎቹን ይቅር የማለት ፍላጎት ነው ያለው እግዚአብሔር። እና በዚያ መንገድ እንድንሄድ ሌሎቹም ምስጢራት አሉት። እግዚአብሔር ዘርን ይባርካል፣ ልጆችን ይባርካል፣ እያለ በረከትን እያወረሰ ጸጋን እየሰጠ ይሄዳል። ይሄ በቅዱሳን ታሪክ ተደጋግሞ የሚታይ ነው። ዛፉ መልካም ከሆነ ፍሬውም መልካም ነው ተብሎ በወንጌል እንደተጻፈው መልካም ቤተሰብ፣ መልካም ሰዎች በረከታቸውን ለትውልድ ያስተላልፋሉ። እንዲያውም አንድ የቤተ ክርስቲያን የነገረ እግዚአብሔር ሊቅ ምን ብሏል? ቅዱሳን ምንድነው ዩዥዋሊ ሴንትስ ካም ኢን ክለስተር ይላል። በቡድን ነው የሚመጡት። ማለት ምን ማለት ነው? ቤተሰብ ሆነው ይመጣሉ። ያ በረከቱ ይወርዳል፣ ይደርሳል፣ እንደዚያ ይደርሳቸዋል ይላል። አሁን የአቡነ ተክለ ሃይማኖት ዘር በጣም ብዙ እስከ መጨረሻው በዚያ ቤት በእኛ ሀገርም እንደዚህ የሚነገሩ አሉ። እና ዘሩ አንዳንድ ጊዜ ሲባረክ ምን ሲልና ልጆቹ ያንን መከተል ሲፈልጉ ግን እስከ 1000 ትውልድ እስከማይነገር ድረስ ይሄዳል። በምድርም ህይወታቸው እየተባረከ እየተቃና ይሄዳልና የቅዱሳን ቃል ኪዳን በጣም ይሰራል።
የመጨረሻ ግን እኔ ለዚች ላይ ለአባታችን ከመልቀቂያ በፊት የምናገረው የቅዱሳን ምልጃ እንዴት ነው የሚያድነን የሚለውን ለፕሮቴስታንቶች ወይም እነሱን ጥያቄ ለሚያነሱብን ሰዎች ስንመልስ በአግባቡ በመሰረታዊነት መመለስ ያለብን መልስ አለ። ቃል ኪዳን የሚሰራው ለማን ነው? ለሚያምነው እንደዚህ ነው የሚለው ተናግሬያለሁ። ግን ባጭሩ የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም። ጥምቀትን ተክቶ አያድንም። ቁርባንን ተክቶ አያድንም። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። እየሰማችሁ ነው አይደለም? እምነት ሳይኖረው ሳይጠመቅ ሳይቆርብ እነዚህ ሶስቱ ሳይኖሩት የቅዱሳን ምልጃ አያድነው። እንደዚህ ቢሆን ኖሮ ድነት ሁለተኛ አማራጭ አለው። ፕሮቴስታንቶች እንደሚሉት ሌላ አምላክ አላችሁ፣ ብዙ አምላክ አላችሁ፣ ብዙ የድነት መንገድ አላችሁ፣ በሩ አንድ አይደለም፣ ብዙ በር አላችሁ የሚለውን ሊያስመጣ የሚችለው እንደዚህ ያለውን ሐሳብ አጥርተን ባለመናገር ምክንያት ነው። ስለዚህ በሩ አንድ ነው። በሩ አንድ ነው። በክርስቶስ ወልደ እግዚአብሔርነት ማመን፣ መጠመቅ፣ መቁረብ። እነዚህ የሌሉት ሰው ድህነት የለውም። ግን ለድህነት አራተኛ መሰረታዊ ነገር አለ። በወንጌል ሕግ መመራት ወይም በመልካም ስራ መስራት። ጌታ የዘላለም ሕይወት እንዲወርስ ምን ላድርግ ሲለው አመነ የተጠመቀ ወይም በወልደ እግዚአብሔር ያመነ የዘላለም ሕይወት አለው እንዳለው በመልካም ስራ ሕይወት የዘላለም ሕይወት እንደሚሰጥና አራተኛው መሰረታዊ ነገር መልካም ስራ እንደሆነ በወንጌል ተደጋግሞ ተገልጿል። ሉቃስ ወንጌል ምዕራፍ 10 ላይ ለዚህ ያለ ሕግ አዋቂው ያለው ሂድ አንተም እንደዚህ አድርግ በሕይወት ትኖራለህ ነው ያለው። ጥያቄው የሕይወት ነው እና በሕይወት ለመኖር በኋላ በአስሩ ደናግል ፍርድም ላይ በሌሎችም ላይ እንዳየነው እሱም በዕለተ ምጽአት ፍርዱ ያበላችሁኝ ያጠጣችሁኝ ብሎ ሲናገር ካመኑ ከተጠመቁ ከቆረቡ በኋላ የማመን የመጠመቅ የቁርባን ውጤት የሆኑ መልካም ስራዎች አሉ ከክርስቶስ ጋር የመኖር። እነዚያን ስራዎች ላይ ጉድለት ላለበት ሰው ይሄ ቅዱሳን ቃል ኪዳን ይረዳዋል ማለት ነው። ለስርየተ ኃጢአትም ይረዳዋል እንጂ እነዚህን ሶስቱን ተክቶ የሚያድን የቅዱሳን ምልጃም የለም፣ ቃል ኪዳንም የለም። ቃል ኪዳን ሲጀመርም ለአማኞች ነው የሚሰጠው። ምንለው ለዚህ ነው ለአማኞች ነው የሚሰጠውና አጥርተን የክርስቶስን ቤዛነት፣ የክርስቶስን ሰውነት፣ የክርስቶስን መውረድ መወለድ ምክንያት የሚነሳ ምንም አይነት ቃል ኪዳን የለም። እንዲያውም ቃል ኪዳኖች በሙሉ የተነገሩት ከነ አብርሃም ጀምሮ ፍጻሜያቸው በክርስቶስ ነው የተፈጸመ። የቃል ኪዳን ፍጻሜ ኢየሱስ ክርስቶስ ነው። ስለዚህ በእርሱ የማያምን ያልተጠመቀ ያልቆረበ ከዚያ መልካም ለመስራት እየተጋደለ ድካሙን አምኖ በታምኖ ኃጣው ስለ ቅዱሳን ብሎ የሚማልድ የቅዱሳን ምልጃ ይረዳዋል እንጂ እነዚህ የሌሉትን የቅዱሳን ምልጃ አይረዳውም፣ አይድንም። እንደ መግቢያ ይሄን ብናገር በቂ ነው። እግዚአብሔር ይስጥልኝ። እሺ ለመምህር ቃለ ሕይወትን ያሰማልን። በሚገባ ከነገረ ድህነት ጋር ያለውን ግንኙነትም ተመልሶልናል። አንድ ሁለት ነገር ለማለት ካልሆነ በስተቀር ወይም እኔም ከጉዳይ ያለው ለማለት ያክል ነው እንጂ ተመልሶልናል ሁሉም ነገር። ቅዱሳን አባቶቻችንና እናቶቻችን በነገረ ድህነት ያላቸው ድርሻ ምንድን ነው የሚለውን አሁን የተነገረን ነው። እንደው ለመያዝ እንዲመቸን የቅዱሳን ቃል ኪዳን ራሱ ለምንድን ነው ያስፈለገ ቢባል ቅዱሳን መጀመሪያ የሚያደርጉት ምንድን ነው ስትሉ ከእግዚአብሔር ጋር ማስታረቅ ነው። ቅዱስ ጳውሎስ እንዳለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ንሕነን ተነብል በአምሳለ ክርስቶስ ወእግዚአብሔር ይሁበክሙ ፍስሐ በእንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንማልዳለን፣ እግዚአብሔር ስለኛ መጽናናትን ይሰጣችኋል፣ ለዚህ ነገር እኛ የእግዚአብሔር መልእክተኞች ነን ብሎ እንደተናገረ ሰውን ከእግዚአብሔር ጋር ማስታረቅ ነው። እንዴት አድርገው ነው የሚያስታርቁት? ለምነው ያስታርቁታል፣ ማረው ይቅር በለው ብለው። እንደገና ደግሞ አስተምረው ያስታርቁታል፣ ለምነው ያስታርቁታል ወደ ንስሐ። አሁን ከዚህ ገዳም ሄደ ከዚህ እንዲህ ያለ ከዚህ እንዲህ ያለ የሚለው ሙታው እንኳን ቅድም መምህር እንደነገረን አሁን እስከ 1000 ትውልድ እንደዚህ የሚለው ሁሉ ያለው 50 ትውልድ 40 ትውልድ እንደዚህ የሚለው ሁሉ ሙታው እንኳን አይቋረጥም ነው፣ ፍሬያቸው ለዘላለም የሚኖር ነው። ዮሐንስ ወንጌል ምዕራፍ 15 ላይ ወውቱ ፍሬክሙ ይነብር ለዓለም፣ ፍሬያችሁ ለዘላለም ይኖራል እንዳላቸው አንድ ጊዜ አገልግለው በቃ የሚባሉ ይሄ እንደ ሊቅ እንደ አዋቂ እንደ አናጺ እንደ አንድ ስራ ሰራተኛ ሰው የሆነ ጊዜ አገልግለው በቃ የሚባል አይደለም።
ሞተውም ቢሆን ይሰራል ቃል ኪዳናቸው። ያ ቃል ኪዳን የሚሰራ ሰውየው ንስሐ እንዲገባ ሳያፈራ እንዳይቀሰፍ ወደ ሃይማኖት እንዲደርስ ነው እንጂ እንደተባለው እምነትን አይተካም። ስለዚህ የቅዱሳን ስራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው እና ይትካሉ ያቅርቡ ዘእንበለ ባራቂና ለወልድ በጌታችን በኢየሱስ ክርስቶስ መስዋዕትነት ካልሆነ በቀር ጸሎት ወደ ላይ አታርግም እንደተባለ ወደ ጌታችን ወደ ኢየሱስ ክርስቶስ ሊቀ ካህናትነት ማድረስ ነው ስራቸው። የቅዱሳን ስራ ይሄንን የሚሰራው። ሁለተኛው ቅዱሳን በነገረ ድህነት ውስጥ የሚሳተፉት ስራ ሰውየውን ማስታመም ነው። ሐሳባችሁ እዚህ ነው። እንዴት አንድ ሰው ሲገባ ሐሳባችሁ እንደሚሰረቅ ሳይ አደንቃቸዋለሁ በጣም በእውነት እግዚአብሔር በሚያውቀው። አንድ ሰው ሲገባ እኮ ነው ልባችሁ ልም የሚለውና ታሳዝኑኛላችሁ ሁሉ በጣም። ወደ ጉዳያችን እንሂድና ቅዱሳን እኛን የሚሰሩልን ምንድነው? ማስታመም ነው። ማስታመም ማለት እንዴት ነው? ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ቁጥር 35 ላይ የገለጸው ቃል ነው። አንድ ሰውዬ ነበረ ወደ ኢያሪኮ ሲወርድ ወንበዴዎች አግኝተውት ቀጥቅጠውት ልብሱን ገፈውት ጥለውት ሂደው አንድ ካህን መጥቶ አልፎት፣ አንድ ሌዋዊ መጥቶ አልፎት፣ ኋላ አንድ ሳምራዊ መጥቶ በአህያው ጭኖ ከቁስሉ ላይ ዘይትና ወይን አፍስሶለት መጨረሻ ላይ ወዴት ወሰደው ነው የሚለው? ወደ እንግዶች ማረፊያ ወሰደው። እዚያ ወሰደና እዚያ ለእንግዶች ጠባቂ 2 ሳንቲም ሰጥቶ በእነዚህ አስታምልኝ ስመጣ ደግሞ ዋጋህን እከፍልሃለሁ ብሎት ሄደ ይላል። ደጉ ሳምራዊ የተባለ በአጠቃላይ ወንበዴው ዲያብሎስ ነው። የተቀጠቀጥነው ልብሳችን የተገፈፈ ራቁታችን የሆን እኛ ነን። ዲያብሎስ ዕለት ዕለት በኃጢአት የሚቀጠቅጠን የሚያራቁተን ከእግዚአብሔር የሚለየን ልብሳችን፣ ጥምቀታችን፣ ልጅነታችን እንዲገፈፍ የሚሰራው ተቀጥቅጠን የወደቅን ሁላችንም ራሳችን ነን። አዲያ ይህንን ለዚህ ቁስል ዘይትና ወይን ያፈሰሰልን ሳምራዊ ክርስቶስ ነው። ደሙን የሰጠን ሀብተ መንፈስ ቅዱስን ያደለን በሀብተ መንፈስ ቅዱስ ዘይቱ ዝገቱ እንዲጠራ በንስሐ እንድንቀደስ በደሙ እንድንባረክ እንድንከብር ያደረገን ድህነትን የሰጠን እሱ ነው። መድኃኒቱ እሱ ሆኖ ግን አስታማሚዎቹ እነማን ይሆናሉ? ቅዱሳን ይሆናሉ ማለት ነው። እነዚህ ቅዱሳን ያስታምማሉ፣ ይኮተኩታሉ፣ ፍሬ ሳያፈራ እንዳይቆረጥ ቆየ ዘንድሮን እያሉ ስራ ይሰራሉ። ይሄንን የሚያደርጉት ይሄን የሚያደርጉት ቅዱሳን እየለፋ እየደከመ ለሚጎልበት ሰው ነው። አቅዶ ግን አቡነ ተክለ ሃይማኖት አሉብልኝ፣ ጊዮርጊስ አለልኝ፣ ሚካኤል አለልኝ እያለ የሚሰራው አይደለም። ይወጣል፣ ይወርዳል፣ እጸድቃለሁ ይላል፣ እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በመነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋርጥም፣ እንግዲህ አልረክስም ይላል፣ በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈተነ ለሚያሰቃየው ሰው ቅዱሳን ይረዱታል። በአባ መቃርስ ገዳም አስቄጥስ ገዳም የተደረገ አንድ ታሪክ አለና መነኮሳቱ ያቅዳሉ፣ ይለፋሉ፣ ይደክማሉ፣ ጥሩ ይጋደላሉ፣ ደግሞ ይጎልባቸዋል። እና አንድ ከሌላ ገዳም የመጣ መነኩሴ ምን ይላል? እናንተ ደግሞ እዚህ መነኮሳት ነን ብላችሁ በዚያ ኮከብ በመቃርስ ገዳም ተቀምጣችሁ የሱን ያህል ተጋድሎ የሌላችሁ ብሎ ይመጻደቅባቸዋል። እንደዚህ ብሎ ሲያሳፍራቸው ሁሉ ተስፋ ሲቆርጡ ወዲያው ፊቱ ነጭ የሆነ ሽማግሌ ተገለጸ። እግዚአብሔር መሐሪ ነውና እየሰሩ የሚጎልባቸውን ነገር ይታገሳል፣ ልጆችን ተስፋ አታስቆርጥ ብሎ ነገራቸው። እንደዚህ ያለው ማን ነበር? ለካ ተገልጾ አባ መቃርስ ነው። ተገልጾ እየደከመ እየለፋ እየማሰነ ክርስቲያን ሆኖ ለሚጎልበት ሰው እግዚአብሔር ትዕግስት እንዲኖረው የዘንድሮን ተዋት። እዚያ ሉቃስ 14 ላይ ያለች አንዲት ዛፍ አላፈራ ብላ በአመቱ መጣ እያት አላፈራች፣ በሁለተኛው አመት መጣ አላፈራች፣ በሶስተኛው አመት መጣ አላፈራችም። ልቁረጣት እንግዲህ ሲል አትክልት ጠባቂው እባክህ የዘንድሮን ተዋት። ያ እነዚያ ቅዱሳን ይሄንን የሚያደርጉት እኛን ያስታምማሉ፣ መድኃኒቱን ክርስቶስ ወደኛ እንዲደርስ ያደርጋሉ። እኛ እዚያ ስራችን ያለው ቁርጭኝ የሚባል አለ፣ የወይን በሽታ እና ክርስቶስ አጥር ቢያጥርልን ቅጥር ቢቀጥርልን ጠባቂ ቢሾምልን አፈር ቢያስታቅፈን ቢያስኮተኩተን አላፈራ ብለን የራሳችን በሽታ እንዳይገለን የሚኮተኩቱን የሚያርሙን እና የሚያስታምሙን አስታማሚዎች ናቸው። የመጨረሻው ቅዱሳን የሚያደርጉት ክርስቶስን ወደኛ ይዘው መምጣት ነው። ለባስያነ ክርስቶስ ናቸው። ክርስቶስን ይዘውት ይመጣሉ ወደኛ። ምክንያቱም
ቅዱሳንን መቀበል እግዚአብሔርን ከመቀበል የተለየ አድርገን ብናስበው ግን አያድነንም። የነሱ ቅድም እንደተነገር ነው ማለት ነው። ሊያድነን አይችልም። ቅዱሳን የሚያስፈልጉበት ምክንያት እነሱ ጸዋርያነ እግዚአብሔር ናቸው። ነጽተው ስለተገኙ አድሮባቸዋል። እነሱን ስንቀበል በእነሱ የምናገኘው ማንን ይሆናል ማለት ነው? ክርስቶስ እናገኘዋለን ማለት ነው። ስለዚህ ከክርስቶስ ጋር እንዋሃዳለን ነው። እነሱን ስናገኝ ዘኪያክሙ ተወክፈ ኪያዬ ተወክፈ ወዘኪያዬ ተወክፈ ተወክፎ ለዘፈነወኒ። እናንተን የተቀበለ እኔን ይቀበላል፣ እኔ አድርበታለሁ ነው። እኔን ይቀበላል ማለት እናንተን ሲያከብራችሁ እነዚህማ ማይደረ ክርስቶስ ናቸው፣ ማይደረ እግዚአብሔር ናቸው፣ እኔ ደግሞ ጎደሎ ነኝ ብለው ለሚያምኑ ሰዎች፣ እኔ ከእናንተ ጋር እንዳለው አምነው ለሚቀበሉ ሰዎች በእናንተ ምክንያት እነሱ እንኳን ጽድቅ ባይኖራቸው እኔ ገብቼ አድርባቸዋለሁ። ከክርስቶስ ጋር የማዋሃድ ስራ ነው የሚሰሩት። ክርስቶስን ፊት ለፊት ነው የሚያስተያዩን እንጂ ራሳቸው በክርስቶስ ቦታ ገብተው የእነሱ ቃል ኪዳን አንድ፣ ቅድም መምህር እንደነገረ የእግዚአብሔር ደም ሌላ ሁነን አንድንም ከክርስቶስ ጋር ማዋሃድ ነው። እናንተ በገባችሁበት ቤት ሰላም ይገባል ያለ ሰላም ራሱ እኮ ነው። ካልሆነ ግን ሰላማችሁ ካልተቀበሏችሁ ወደ ራሳችሁ ይመለሳል ማለት ሰላማችሁ እኔ በእናንተው ሰውነት አድሬ እኖራለሁ፣ ወደ ሌላው አልሄድም። በፍትሕ መንፈሳዊ አንቀጽ 10 ላይ እንደተጠቀሰው ቅዱሳን ክርስቶስን ስለሚያሳዩን ነው። ክርስቶስን ያሳዩናል። እንዴት እንደሚኖር ያቃተንን ጠላትን መውደድ እንዴት ነው ተብለን ብንጠይቅ እንደ አባ ገሌ፣ እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ለዚያ ነው ቅዱሳን የሚሰሩት እንጂ ወደ ክርስቶስ በዚያም በዚህም ብለው አራያ ሆነው ክርስቶስን በማሳየት በማስታመም እግዚአብሔርን ደግሞ ይቅር በል ብለው በመጸለይ በመለመን በዚህ ወደ ክርስቶስ የማዳን ስራ ያደርሳሉ እንጂ እዚህ ገዳም ሄጄ እኔ ገዳምን አልጠቅስም፣ እዚህ ገዳም ሄጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን ሆናለሁ፣ እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አነገረው? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን ሄጃለሁ ተለያየን ላይ ንጹህ ሆኜ ስም መጣው ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል አለ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። ይሄ እነዚህ ጸበሎች፣ ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስተ ሊቃነ ካህናት አይደለ ሄሬኔዎስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድነው ክርስቶስ አምላክነ በዘባማን እተብ የማነከ ወባረክ በዲከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ውስጥ ይኩል ለስርየተ ኃጢአት ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመር ለነ። ስለዚህ ሊቀ ካህናታችን አንተ ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በያይ በካህኑ ይቅርብ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህንና ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ያለው? ሁር ወአፍትን ርእሰከ ለካህን የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላቸው። ምንድን ነው ያላቸው? እናንተ ኃጢአቱን ይቅር ያዝራችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁትን አስራለሁ። ክህነት የመንግስተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግስተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆን ናት። ያቺ ደግሞ የምትደረገው ደግሞ ስጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው።
ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ ይድግ ያንጸው ይቀድስ ብሎ በሉ እንግዲህ እኔ ፈትቻችኋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደኛ ይመጣል። ያን ለማድረግ ነው። ይቆየኝ።